ሰላም ጤና ይስጥልኝ የወኪል ሚዲያ ተከታታዮቻችን የዕለቱን የተመረጡ ዋና ዋና ዜናዎችን ይዘን ቀርበናል። በአማራ ክልል በተፈጸመ የድሮን ጥቃት የንጹሃን ሕይወት ማለፉ ተሰምቷል። ከዚህ ጋር ተያይዞ በጉራጌ ዞን ስለተከሰተው ግጭትም መግለጫ ወጥቷል። አንድ ላይ የምንነግራችሁ ይሆናል። የኢትዮጵያ ንግድ ባንክ ከደንበኞቹ እጅግ ከፍተኛ ተቃውሞ አጋጥሞታል። ለመሆኑ ተቃውሞ ምንን የተመለከተ ነው? እናጋራችኋለን። ከፓርቲነት የተሰረዘው ህወሓት ሚዲያዎች ላይ እርምጃ ለመውሰድ ቃል መግባቱ ተሰምቷል። አብራችሁን ስትቆዩ ወደ እናንተ ይደርሳል። በተባበሩት መንግስታት ጠቅላላ ጉባኤ ላይ የተፈጠረውን የግብጽና ኢትዮጵያን ፍጥጫም ከመረጃዎቻችን መካከል ይዘናል። ቻናላችንን ሰብስክራይብ በማድረግ ቆይታችሁ እስከ መጨረሻው ከኛ ጋር ይሁን። በአማራ ክልል ጤና ጣቢያ ላይ በተፈጸመ የድሮን ጥቃት የ3 ንጹሃን ሕይወት ማለፉን ማረጋገጡን ትብብር ለኢትዮጵያ አንድነት ገለጸ። በአማራ ክልል ሰሜን ወሎ ዞን በሳንቃ ከተማ በአንድ ጤና ጣቢያ ላይ መስከረም 17 ቀን 2018 ዓ.ም በተፈጸመ የድሮን ጥቃት የ3 ንጹሃን ሕይወት ማለፉን ማረጋገጡን ትብብር ለኢትዮጵያ አንድነት በሚል በቅርቡ የተመሰረተው የፖለቲካ ፓርቲዎች ጥምረት ገለጸ። ህብረቱ በጉዳዩ ላይ ባወጣው ወቅታዊ መግለጫ በአማራ ክልል በሰሜን ወሎ ዞን ከወልዲያ 20 ኪሎ ሜትር ርቀት ላይ በምትገኘው ሳንቃ ከተማ በመስቀል በዓል ዕለት ከቀኑ 6 ሰዓት በአንድ ጤና ጣቢያ ላይ በተፈጸመ የድሮን ጥቃት ቤተሰብ ሲያስታምሙ የነበሩ 3 ሰዎች ተገድለዋል ብሏል። በጥቃቱ ከተገደሉት በተጨማሪ አንዲት የጤና ጣቢያ የጽዳት ሰራተኛና አንድ የ6 ዓመት ህፃን ከፍተኛ የአካል ጉዳት፣ 3 የጤና ጣቢያው የሕክምና ባለሙያዎች ቀላል የአካል ጉዳት እንደደረሰባቸውም ገልጿል። በሰው ላይ ከደረሰው ጉዳት በተጨማሪም ከዚሁ ጋር ተያይዞ ላሊበላ ከተማ ከሚገኙ ቅርሶች መሃል የሆነውና ከአንድ ቋጥኝ ፍልፍል የተሰራው ገነተ ማርያም ቤተክርስቲያን አቅራቢያ የድሮን ጥቃት መፈጸሙን ከአካባቢው ነዋሪዎች መስማቱንም ህብረቱ በመግለጫው ጠቅሷል። የአካባቢው ነዋሪዎች እስካሁን ባለን መረጃ የተጎዳ ሰው ባይኖርም የቅርሱን መሰረት ነክቶት ይሆን ወይ ብለን ስጋት ገብቶናል ብለውናል ብሏል የህብረቱ መግለጫ። ትብብር ለኢትዮጵያ አንድነት እንዲህ ያለውን ዘፈቀዳዊና ስርዓት ወለድ መንግስታዊ ሽብር በጽኑ ያወግዛል፣ ለሞቱትም ልባዊ ሐዘኑን ይገልጻል ያለው የህብረቱ መግለጫ በቅንጅታችን ደጋግመን እንዳልነው ጦርነቶች በተኩስ አቁምና በድርድር እንዲቋጩ፣ ህዝቡም የሰላም አየር እንዲተነፍስ፣ ወንድም ወንድሙን የሚገድልበት የደም ቁማር በአስቸኳይ እንዲቆም ሁሉም ተፋላሚ ወገኖች ህዝብን በማስቀደም ኃላፊነታቸውን እንዲወጡ እናሳስባለን ብሏል። በሌላ በኩል እሁድ መስከረም 18 ቀን 2018 ዓ.ም በጉራጌ ዞን ቡታጅራ ከተማ በመስቃን ወረዳ በሚኖሩ ሁለት ወንድማማች ህዝቦች ስኖና ሴራ በተሰኘ የአካባቢው ባህላዊ እሴት አከባበርና ባለቤትነት ዙሪያ በተነሳ ብጥብጥ ጉዳቶች እንደተከሰቱ ከአካባቢው ምንጮች ለማወቅ መቻሉን ህብረቱ ገልጿል። የጸጥታ አካላት ችግሩ ሲፈጠር በቅርበት በመገኘት ለማረጋጋት ያደረጉት ጥረት በበጎ የሚታይ መሆኑን የገለጸው ህብረቱ፣ ይሁን እንጂ በዘፈቀዳዊ ተኩስ ሳቢያ እስከ ሞት የደረሰ ጉዳት መድረሱን መስማት ልብ ሰባሪ ክስተት ሆኖ አግኝተነዋል ብሏል። በመሆኑም ከሁሉም ነገር በፊት የማህበረሰብ ደህንነት ቅድሚያ ተሰጥቶት በአካባቢውም ያለው አስተዳደራዊ ችግር በስክነትና በወንድማማችነት መንፈስ እንዲፈታ በአደራ ጭምር ማሳሰብ እንወዳለን ብለዋል ትብብር ለኢትዮጵያ አንድነት ፓርቲ በመግለጫው። ህወሓት ክፍፍል የሚያባብሱ ባላቸው ሚዲያዎች ላይ እርምጃ ለመውሰድ ቃል ገባ። ጋዜጠኞች የፕሬስ ነፃነት አደጋ ላይ ነው ሲሉ አስጠነቀቁ። ህዝባዊ ወያነ ሓርነት ትግራይ ህወሓት ክፍፍልን ያባብሳሉ እንዲሁም የጠላቶችን አጀንዳ ያስፈጽማሉ ሲል በከሰሳቸው መገናኛ ብዙሃን ላይ ምንም አይነት ትዕግስት እንደማይኖረው አስታወቀ። ይህ የድርጅቱ አቋም በክልሉ በሚገኙ ጋዜጠኞችና ሚዲያ ባለቤቶች ላይ ስጋት ፈጥሯል። ይህ ማስጠንቀቂያ የተላለፈው ባለፈው ሳምንት የህወሓት ጽሕፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር በመቀለ ከተማ ከጋዜጠኞች ጋር በተደረገ ስብሰባ ላይ ነው። ወይዘሮ ፈትለወርቅ ማስረጃ ያላቀረቡባቸውና ስማቸውን ያልጠቀሷቸው ሚዲያዎችን ለአመጽ እየቀሰቀሱና የከሃዲ ቡድኖች ልሳን ሆነው እያገለገሉ ነው ሲሉ ከሰዋል። ኃላፊዋ ፓርቲውም ሆነ ሰራዊቱ ይህንን እርምጃ ለመውሰድ ተስማምተዋል ሲሉ ተናግረዋል። የትግራይ ሚዲያዎች በፓርቲ ውስጣዊ ያለመግባባት ውስጥ ገብተዋል ያሉት ወይዘሮ ፈትለወርቅ ምሁራን፣ ፖለቲከኞችና የሚዲያ ባለሙያዎችን በአጠቃላይ ልሂቃንን አንድነትን በማዳከም ወንጅለዋል።
አንዳንዶቹ የትግራይ ተወላጆች ናቸው ብሎ ማሰብ ያስቸግራል ሲሉ ጠቅሰው ከአሁን በኋላ ምንም አይነት ትዕግስት የለም ወስነናል በማለት አስጠንቅቀዋል። የግል ሚዲያ መሪዎች ይህንን ንግግር በፕሬስ ነጻነት ላይ የተሰነዘረ ጥቃት ነው ሲሉ ገልጸዋል። የቲቢኤስ ዋና አዘጋጅ የሆኑት አቤል ጉዕሽ ምንም አይነት ታጋሽነት አይኖርም የሚለው አገላለጽ በፕሬስ ነጻነት ላይ የተሰነዘረ ከፍተኛ ጥቃትን ያመለክታል። ይህም ጋዜጠኝነትን ለመገደብና ከራሳቸው ሚዲያ ውጪ ያሉ ሁሉንም የመገናኛ ብዙሃን ዝም ለማሰኘት ያላቸውን ቁርጠኝነት የሚያሳይ ነው ብለዋል። በተጨማሪም በጣቢያቸው የሚሰሩ ጋዜጠኞች እያየለ የመጣ ፍርሃት፣ ማስፈራራትና የህዝብ ዝግጅቶችን መዘገብ የመከልከል ችግር እየገጠማቸው መሆኑን አክለዋል። የላዛ ትግርኛ ሚዲያ የሚዲያ ዳይሬክተር የሆኑት በረከት መኮንን የተደረገው ንግግር የገለልተኛ ጋዜጠኞችን ስራ የበለጠ እንደሚያወሳስበው በመግለጽ ተመሳሳይ ስጋታቸውን ጠቁመዋል። በእንደዚህ አይነት ሁኔታዎች ውስጥ ገለልተኛ ዘገባ ማቅረብ እጅግ በጣም አስቸጋሪ ይሆናል። ፕሬስ የፖለቲካ መስመሮችን ማስተጋባት ሳይሆን ህዝብን ነው ማሳወቅ ያለበት ብለዋል። ላዛ ከዚህ ንግግር በኋላ መደበኛ ሳንሱር ባይገጥመውም ጋዜጠኞች በኦንላይን በተደጋጋሚ ኢላማ እንደተደረጉ በረከት ተናግረዋል። አንድነት የሚገኘው ገለልተኛ ሚዲያዎችን ዝም በማሰኘት ሳይሆን በውይይት በግልጽነትና በመተማመን ነው ብለዋል። በትግራይ የክልል የፕሬስ ነጻነትን በተመለከተ ስጋቶች ሲነሱ የአሁኑ የመጀመሪያ አይደለም። በሌላ በኩል ህወሓት የፕሪቶሪያ የሰላም ስምምነት ዋስትና ሰጪ የሆኑትን አሜሪካ፣ የአውሮፓ ህብረት፣ የአፍሪካ ህብረትና የተባበሩት መንግስታት ድርጅት ቃል የገቡትን ተግባራዊ ሳያደርጉ ቀርተዋል ሲል ከሰሰ። ፓርቲው ስምምነቱ ከተፈረመ ከ3 ዓመታት በኋላም ቢሆን በትግራይ ክልል በዝምታ ውስጥ እየተፈጸመ ያለ ዘር ማጥፋት ቀጥሏል ሲልም ገልጿል። በምርጫ ቦርድ ህጋዊ ሰውነቱ የተሰረዘው ፓርቲው ትላንት ባወጣው መግለጫ እየተካሄደ ያለውን የክልሉን ውድመት ለማስቆም ዓለም አቀፉ ማህበረሰብ ጣልቃ እንዲገባ አሳስበዋል። አክሎም ዓለም አቀፉ ማህበረሰብ አሁን እርምጃ እንዲወስድ እንጠይቃለን። የትግራይ ውድመት በዝምታ እንዲቀጥል አትፍቀዱ። ለሰላም የገባችሁትን ቃል አክብሩ። ንጹሃንን ጠብቁ። እናም ሌላ አሳዛኝ ክስተት እንዳይከሰት ተከላከሉ ብለዋል። የንግድ ባንክ ደንበኞች እጅግ ከፍተኛ የአገልግሎት ቅሬታ አስነስቷል። የኢትዮጵያ ንግድ ባንክ በመስከረም 19 ባደረገው የአገልግሎት ክፍያ ማሻሻያ ምክንያት ደንበኞች እጅግ ያልተለመደና ከፍተኛ የሆነ የኮሚሽንና የ15 በመቶ ቫት ቅነሳ እየገጠማቸው መሆኑን ገለጹ። ባንኩ ተግባራዊ ባደረገው አዲስ የክፍያ ስርዓት ሳቢያ የተቆረጠው የገንዘብ መጠን ከሚላከው ገንዘብ በላይ የሆነባቸው በርካታ ደንበኞች ቅሬታቸውን አሰምተዋል። ከማህበራዊ ሚዲያዎች እንደተመለከትነው ከደንበኞች ከንግድ ባንክ ወደ ሌላ ባንክ በላኩት 100 ብር ላይ 57 ብር ከ70 ሳንቲም ተቆርጦባቸዋል። ሌላ ደንበኛ ደግሞ 20 ብር ብቻ ልኮ 57 ብር በጠቅላላ እንደተቆረጠባቸው አስታውቀዋል። ኮሚሽኑ ከሚላከው ገንዘብ በላይ መሆኑ ከባንክ አሰራር ውጪ በመሆኑ ይህ ከፍተኛ ቅነሳ በባንኩ የሲስተም ስህተት የተፈጠረ ነው ወይስ በታሪፍ ማሻሻያ የተከሰተ የሚለው ጉዳይ እስካሁን ድረስ ግልጽ አይደለም። የኢትዮጵያ ንግድ ባንክ በደንበኞቹ ላይ ለተፈጠረው ከፍተኛ ግራ መጋባትና ቅሬታ በአፋጣኝ ኦፊሻላዊ ማብራሪያ ይሰጣል ተብሎ ይጠበቃል። በዚህ ዙሪያ በእናንተ በኩል የገጠማችሁ ካለም በኮሜንት ሴክሽን ላይ አሳውቁን። ግብጽ የግድቡን ጉዳይ ወደ ዓለም አቀፍ የፍትህ ፍርድ ቤት እወስዳለሁ ማለቷን ኢትዮጵያ አጣጣለች። የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ በተባበሩት መንግስታት ጠቅላላ ጉባኤ ላይ ባደረጉት ንግግር ኢትዮጵያ በታላቁ ህዳሴ ግድብ ምክንያት በታችኛው ተፋሰስ የሚኖሩ የሚሊዮኖችን ህይወት አደጋ ላይ ጥላለች ብለው በመክሰስ ሀገራቸው ጉዳዩን ወደ ዓለም አቀፍ የፍትህ ፍርድ ቤት እንደምትወስድ ተናገሩ። በተባበሩት መንግስታት የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳይ ለግብፁ የውጭ ጉዳይ ሚኒስትር በሰጡት ምላሽ ግብጽ ስለ ታላቁ ህዳሴ ግድብ ያደረገችው ንግግር መሰረት አልባና አሳሳች ነው ሲሉ አጣጥለዋል። ግብጽ ስለ ታላቁ ህዳሴ ግድብ ተአማኒ ያልሆኑ ክሶችን በተደጋጋሚ ወደ ተባበሩት መንግስታት የጸጥታው ምክር ቤት አቅርባለች ሲሉም አክለዋል። የግብጽ የውጭ ጉዳይ ሚኒስትር ኢትዮጵያ በአባይ ላይ የተናጠል እርምጃ ወስዳ ግድብ በመገንባት በሚሊዮኖች የሚቆጠሩ የግብጽና የሱዳን ህዝቦችን ህይወት አደጋ ላይ ጥላለች ብለዋል። የተባበሩት መንግስታት 80ኛ ጠቅላላ ጉባኤ በተካሄደበት ወቅት የሁለቱ አገራት ተወካዮች ጠንካራ ቃላትን ተለዋውጠዋል። ግብጽ ኢትዮጵያ በአፍሪካ ቀንድና በምስራቅ ናይል ተፋሰስ አፍራሽ የተናጠል ፖሊሲ እየተከተለች ነው ስትል ከሳለች። የህዳሴ ግድቡ ግንባታ መጠናቀቅ ለታችኛው ተፋሰስ ሀገራት አደጋ የደቀነ ነው ሲሉ
የውጭ ጉዳይ ሚኒስትሩ ተናግረዋል። በተባበሩት መንግስታት ድርጅት የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳዬ በበኩላቸው ኢትዮጵያ ግድቡን በተመለከተ በተደጋጋሚ ዓለም አቀፍ ሕግና መርህን መሰረት በማድረግ ምላሽ መስጠቷን አንስተዋል። አምባሳደር ዮሴፍ የኢትዮጵያ ዘላቂ የትብብር ፖሊሲና የግብጽ አዋኪነት ያላቸው ልዩነት ግልጽ ነው ሲሉም አክለዋል። ኢትዮጵያ በአባይ ወንዝ ላይ ያላት አቋም ዓለም አቀፍ ሕግጋትና በእኩል ተጠቃሚነት ላይ የተመሰረተ እንደሆነም ገልጸዋል። የግብጽ የውጭ ጉዳይ ሚኒስትር በበኩላቸው ኢትዮጵያ ዓለም አቀፍ ሕግን መጣስ መርጣለች፣ በተናጠል ፖሊሲዋ የአፍሪካ ቀንድና የምስራቅ ናይል ተፋሰስን እያወከች ነው ብለዋል። ግድቡ በተመረቀበት ዕለት ግብጽ ለተባበሩት መንግስታት የጸጥታው ምክር ቤት ባስገባችው ይፋዊ ደብዳቤ ላይ ግድቡን ህገወጥ የተናጠል እርምጃ የተወሰደበት በማለት ገልጻለች።